ሲራክ ማሞ ይባላል። ምናልባት ሁለታችሁም የፌስቡክ ተጠቃሚዎች ናችሁ፣ በደንብ ታውቁታላችሁ። የኢትዮጵያ እግር ኳስ ሲነሳ የትም ቦታ ላይ ታገኘዋለህ። ስለ ኢትዮጵያ ስፖርት ውይይት ካለ የትም ቦታ ላይ ሲራክ ማሞ ያጠመደ አያጣውም ይባላል። የጠፋበት ሰው ካለ ሲራክን በዛ ታገኘዋለህ ይባላል እና የዘውትር የፕሮግራማችን ተከታታይ ነው ሳይሆን አጋራችን ነው፣ ባልደረባችን ነው ብንል ይሻላል። አስተያየት ጽፏል። የሙሌ አባት በጣም የማውቀው ሰው ነው። ከፍተኛ የስፖርት ስሜትና ታዋቂ ተጫዋችም እንደነበረ፣ እንደውም ፈረንጅ ይመስል ነበረ። ጉለሌ አካባቢ ትልቅ ስራ ሰርቷል። በኳሱም ቅርብ ጊዜ ነው ሙሌ የሱ ልጅ መሆኑን ያወቅኩት። አዲሴንም የምጠይቀው ለአዲስ በተለያዩ የክለብ የገጠመ ተጫዋች እሱ ነው። ሳሉን ከቡና ጋር፣ አብርሃምን መድን፣ ሌላ ያለ አይመስለኝም የሚል ጥያቄ ያቀርበዋል። እስቲ ሙሌ ቀጥልልንና ከዛ በኋላ እንመለሳለና ወደ አዲሴ። እሺ፣ አመሰግናለሁ። ሲራክና አመሰግናለሁ። ፋዘርን እንደሚያውቀው አላውቅም ነበር። ፋዘር ለቀበሌም እንትንም ለሰላም በጉለሌ የሚባል ቡድን ነበራችሁ በፊትም። ለቀበሌ ራሱ ይጫወት ነበር ከነ ሲራክ ጋር። ሲራክ ማለት ነው የቀበሌ። ከነሱ ጋር ሁሉ ይጫወት ነበር። ይገዙ ሜዳም በቃ መስራቾች ናቸው ማለት ይችላል። እነሱ ናቸው። ከኔ ህፃን ሆኜ ራሱ ከነሱ ጋር እንጫወት ነበር። ይመጣሉ ይገዙ ሜዳ ሲጫወቱን፣ እኔ ህፃን ሆኜ ሁሉ ይዞኝ ይሄድ ነበር ሜዳ ምናምን። ይዞኝ የሚሄደው እሱ ነበር። ድጋፋቸው እንዴት ነበር ለስፖርት? በጣም ነው እንትን የሚል፣ በጣም ነው የሚያግዘኝ የነበረው። በቃ ይዞኝ ነው የትም የሚሄደው። ኳስ በቃ እንድጫወት ትልቅ ደረጃ እንድደርስ ይነግረኝ ነበር። እኛ እንደዚህ ነን። እሱም አሁን ሁለት እግሩ ጉልበቱ እንትን ብሎ ወልቆ ነው ያቆመው ኳስ። መጨረሻ ላይ ጉልበቱ ወለቀ። 10 ዓመት ሞላ ፋዘር ከሞተ። ኦኬ፣ ነፍሳቸውን ይማር እንግዲህ ሙሌ። በተመሳሳይ አዲሴም ሳሉም በሞት አጥተነዋል መሰለኝ። እሱንም ነፍስ እንዲምርልን ፈጣሪ እንለምናለን። ኦኬ፣ ሳህሉ ብስራት ማለት የኛ ታላቅ ወንድማችን ነው። በፊት ትግል ፍሬ እርምጃችን በሚባልበት ሰዓት እኔ ያን ጊዜ ህፃን ሆኜ ስቴዲዮም አብሬው ይዞኝ ገብቶ ያውቃል እና እዛ ይጫወትንበት። በኋላ ላይ የሆነ የድርጅቶች ምናምን ከነገሩ ማብራ ጋር የሆነ የፋብሪካ ቡድኖች ይጫወቱን። ከዛ ወደ ትግል ፍሬ መጨረሻ ላይ ቡና ገብቶ ነበር። ቡና ተጫውቷል በ1976 እነሱም ሲያልፉ እሱም ነበር። አብረን ተቃራኒ ሆነ አብረን ተጫውተናል ከሳሉ ጋር። ከአብርሃም ጋርም ደግሞ ያው ከ1978 ጀምሮ ባለሳሳት ከዛ ጀምሮ ያው አብረን ተጫውተናል። ያው ቤተሰቡ የስፖርት ቤተሰብ ነው። ታላቅ ወንድም ሳሉም ታላቅ ወንድም እኛ አልደረስንበትም። ምንድን የድርጅቶች ምናምን ተጫዋች ነበረ ብለው ያው በዝና ሰምተናል። ትልቅ ወንድማችንም አዲስ አበባ ዩኒቨርሲቲ ባስኬት ምናምን ይጫወት ነበር። ያው በስፖርት ውስጥ የተያዘ ቤተሰቡ በዛ የተያዘ ነው። በእግር ኳስ ግን ያው ሶስታችን ከፍተኛ ደረጃ ተጫውተናል። ይሄ ነው ያለው። እንደው ከሳሉ ጋርስ የሜዳ ላይ አጋጣሚ የለም? አዎ ነገርኩህ እኮ ማለት እነሱም ያን ጊዜ ጊዮርጊስ ከሁለተኛ ዲቪዥን ወደ አንደኛ ዲቪዥን ሲያል ቡና እዛኛው ምድብ ነበር። ሁለት ምድብ ነበሩ፣ ኤና ቢ ይባላል። ኤ ቡና አንደኛው ነው አለፈ፣ ከዚህ ጊዮርጊስ ከዚህኛው ነው። ሁለታችን ብቻ ማለት ያው ሁለት አልፈን ለዋንጫ ተጫወትን። ደርሶ መልስ ተጫውተን ያን ጊዜ ስንጫወት እሱ ለቡና ተጫውቶ እኔ ለጊዮርጊስ አብረን ተቃራኒ ሆነን ተጫውተናል። እንደው ሜዳ ላይ ሲያገኘ ታላቅ ወንድም ነውና አንተም እውቅናው የለም ልጅ ነህ።
ሜዳ ላይ የተናገረ ነገር ይኖራል? በቃ አዲስ በርታ ተቃራኒ ብትሆንም በጣም ያው እንግዲህ ቅድም ነግሬያለሁ። እኔ ትንሽ ሆኜ እጄን ይዞ ስቴዲየም ገብቻ ቃለሁ። ከዛም በኋላ ቤትም ሲመጣ ያው ሁለታችንም ይነግረናል። ያን ዕለት ግን ሜዳ ላይ በቃ ማለት ሁለቱም ጨዋታ ማለት ቡናና ጊዮርጊስ ያን አይመጣጠኑም። ቡና በጣም ጠንካራ ነበር የነበረውና 2-1 አንድ ጨዋታ ብቻ አሸንፈው አለፉ። በኋላ ሜዳ ላይም አጭር ተገናኘን። ያው ነካከን ካለቀም በኋላ አቅፎኝ በቃ ይሄ ማለት ምንም ማለት አይደለም እና አንተ ገና ወደፊት ብዙ ጨዋታ አለ። አሁን እኛና እናንተ በትክክልም ጊዮርጊስና ቡና ያኔ በኋላ ማለት ወደ አንደኛ ዲቪዥን ሲመጣ ነው እንጂ በዛ ጊዜ በእኛ ያለፍንበት ከምድባችን አለፍን እንጂ ብዙ እኛ እንግዲህ ከቀበሌ መጣን ነው እና ያን ጊዜ ያው ሜዳ ላይ በቃ አቆኝ ያለው ነገር ያው ነገረኛ አይዞ ምንም እንዳታዘን። እኔም ለነገሩ አላዘንኩም ነበረ እንደሱ ብሎ አጽናንቶኝ ነበር። ከዛም በኋላ ግን በየጊዜው በቃ ብዙ ነገር ነው የሚመክረኝ። ከሱ ብዙ ነገር ነው የተማርኩት እና ያው ልዩነታችንም ሰፋ ያለ ስለነበር ከ10 ዓመት በላይ ይበልጠኛል እሱ። እንደው ሙሌም በተመሳሳይ ያው ከአብይ ጋር መድን ነበረ እሱም ቢቢዮንም ማለት ነው። አንዳንድ ጊዜ ደግሞ ለዝግጅት ዋና ቡድን ከቢ ጋር የሚጫወትበት አጋጣሚ ነበረ። እናንተስ ስትገናኙ የነበረው ሂደት እንዴት ነው? እኛ ብዙም እንትን አይደለም አንጣላም ነገር ግን ብዙ ከነሱ ጋር ብዙ አልተጫወትኩኝም። እኔ እንዲህ ከቢ ያለሱ ከኛ ጋር አልተጫወቱም። በነሱ ጊዜ ነበረ ግን ብዙ አልተጫወትኩኝም። አብረን አንድ ላይ የመጫወት እንትኑ አልገጠመኝም። እሱ ወዲያው እግሩ ተሰበረ ሳስታውስ እንደሆነ እግሩ የአጥንቱ ተሰበረ። አዎ ኃይለኛ ስብራት የተሰበረ ሙሉ ለሙሉ ከላይ ወደ ላይ ነው ጥፍ ያለ ብዙ እንትን አለ። ከዛ በኋላ ከአመት ምናምን በኋላ ነው ብርሃነ ሰላም ገባ። አሁን በመጨረሻ አዲስ አበባ ፖሊስ ይጫወት ነበር። ብርሃነ ሰላም ገባ። ከዛ በኋላ አሁን አዲስ አበባ ፖሊስ ይጫወት ነበር። እየተጫወተ እያለ ነው በቃ። ከዛ እሱ አሁን እዚህ ነው ያለው፣ ጀርመን ነው ያለው ከኔ ጋር። አብረን ያለው አዲስ ታውቂዋለሽ? አዎ አሰልጥኜዋለሁ። እና አሰልጥነውታል። አዲስ ኢትዮ ፍራንክፈርት ያሰለጥነው ነበር አዲስ። ሳረሳው ማለት ሲራክ ማሞን ሰላምታ አቀርባለሁኝ፣ አልፎ አልፎ እከታተላለሁ። ለኢትዮጵያ ፉትቦል ያለው ፍቅር የሚያደርገውን ጥረት አደንቃለሁ። እግዚአብሔር ያሰብከውን ያሳካል ይበሉልኝ። እንግዲህ ለባልደረባችን ሲራክ ማሞ ምስጋናውን አቅርብ ያለው መልእክቱ ተላልፏል። ሙሌ ቅድም ስንጫወት ለመድን በኢንተርናሽናል ውድድሮች ረጅም ጉዞ መጓዝ ምክንያቱ ኳስ ይዘን እንጫወት ነበር የሚል አስተያየት ሰጥተኛል። አሁን በኢትዮጵያ እግር ኳስ ሁለት የሚቀርቡ ሀሳቦች አሉ። አንድ የአካል ብቃት ላይ ስላልሰራን ተገቢውን የአካል ብቃት ስላልሰራን ድክመታችን እሱ ነው የሚል አለ። ሌላው ወገን ደግሞ በጂኬ አጫወት ኳሱን ይዘን መጫወት አለብን የሚል የጂኬ ፍልስፍና ይዘው የመጡ ወገኖች አሉ። በዚህ ዙሪያ ያንተ አስተያየት ምንድን ነው? የኔ አስተያየት ለኳስ ተያይዞ መጫወትም ያስፈልጋል፣ ደግሞ የግድ ነው እንትንም ያስፈልጋል። ጥንካሬም እንትንም የአካል ብቃትም ወሳኝነት አለው ብዬ አስባለሁ። ሁለቱን አጣምረህ መያዝ መቻል ነው እንጂ አንዱን ይዘህ ትሄዳለህ ብዬ አልገምትም። የኔ ሀሳብ ይዘህ ብትጫወትም ግን ያ ሲስተም ካሳያራጊን ይችላል። ብዙ ጊዜ ሊብሮና ካሳያራጊ ሊጠቀሙበት ፈልገው ነበር ትዝ ይልኝ። ግን ያንን ደግሞ የተለያዩ አይነት ተጫዋቾች ነው ያሉት። በአንድ ጊዜ ሁሉንም እንደዛ ኳስ ተጫዋችን መሆን አይችልም። እኔ እንደሚገባኝ ኳስ ይዞ የሚጫወት ልጆች አሉ፣ የተወሰኑ ሰዎች፣ የተወሰኑ ደግሞ በጉልበት ተጫዋቾች ያስፈልገዋል። ገብቷል? የት ጋር ነው ልዩነት አይፈጥርም እንዴ? አይደለም ኳስ ይዘው የት ጋር ያሉ ልጆች ናቸው ኳስ ይዘው መጫወት ያለበት?
የት ጋር ያሉት ልጆች ናቸው ኳስን እንትን ብለው የሚጫወቱ? ማለት ያን ነገር ሰርተ ፊትና ኋላ ላይ ስትሄድ እኔ እርግጠኛ ነኝ ጉልበት ያስፈልጋል። ጥሶ መሄድ መቻል አባባል ይገባል። ልክ ነው። በእናንተ ጊዜ የነበረው መድንም እኮ ቢሆን አብዛኞቹ ተከላካይ መስመር ተጫዋቾች ኳስ ይዘው ነበር የሚጫወቱት፣ በጉልበት አልነበረም። ጉልበት የኛ ቲም ጉልበት አልነበረው፣ ግን ጉልበት ያስፈልጋል ብዬ አምናለሁ። ጥፎ የሚሄድ ሰው ምናምን ያስፈልጋል ብዬ አምናለሁ አሁንም ቢሆን። አይ ጥሩ ነው። አዲሴስ እንግዲህ አዲሴ ደግሞ በተቃራኒው በአካል ብቃቱ ረገድ የነ በተምሳሌትነት የሚቀርበውን የውጤታማው አሰልጣኝ አስራት ኃይሌን ነፍስ ይማር በሱ የመሰልጠን እድል አግኝተሻል እና ምንድነው እስቲ በዚህ ዙሪያ ያለ አስተያየት? እሺ ይሄ ትልቅ መነጋገሪያ ርዕስ ነው። እኔ ማለት ሰውነቴ ደቃቅ ነው፣ ግን ጠንካራ ነበርኩኝ በወቅቱ። እንግዲህ አስራት ሁሉ ጊዜ ምሳሌ ሆኖ እኔን ያቀርባል። ከጊዮርጊስም ወጥቶ ሌላ ቲም ሲሄድ ያው ስለኔ ምሳሌ ይሰጣል። ምንድነው ትሬኒንጉን በአግባቡ እሱ የሚሰጠውን በምችለው አቅም በቃ ፊት ሆኜ እገኛለሁ እና ሜዳ ውስጥ ምንም አልቸገርም። በሰውነቴ ቅጥነት ምንም ያጎደልኩት ነገር የለም። ከኳስ ጋር ፈጣን ነኝ። ያው ያለው ነገር ከዛ ጋር ተያያዘ ነው። አሁን ግን ስለ አወራችሁት ስለ ሲስተሙ ስንመጣ ከኔ ወጥቼ ማለት ነው አንድ ቲም እኛ እንግዲህ ሀገራችን አሰልጣኞች ከውጭም መጡ ምንም የየራሳቸውን አመለካከት የየራሳቸውን ሲስተምና አሰለጣጥን ዘዴ ይዘው ይመጣሉ። ግን እኔ ይሄ ትክክል አይመስለኝም። ምንድነው እኔ ገኔ ነፍሱን ይማርና ከሱ ጋር አገር ቤት በመጣው ጊዜ አንድ ሁለቴም ተወያይተናል። መጽሐፉንም ያን ጊዜ ሰጥቶኝ አንብበውና ስትመጣ ውይይት እናደርጋለን ብሎ ነበር እና በትክክል ጥሩ መጽሐፍ ነው። 100% ባልቀበለው ምንድነው ለኛ ሀገር ምንድነው በትክክል የሚያስፈልገው? አቅም ከሌለን ጉልበተኞች ካልሆነ ምንድነው መፍትሄ? የግድ ማለት ሰውነት እኔ አንተ ቀጭን ስለሆንክ ነው ላችሁ ለራስህ ታዳላለህ እንዳትሉ፣ እኔ ያንን ነገሮችን ባለን ልጆች ባለን አቅም መሰረት ከኳስ ጋር አያይዘን መስራት መቻል አለብን። የኛ ሀገር ከዩሮፕ የመጣ አሰለጣጠን ነው። አብዛኛውን ጊዜ የምንሰለጥነው የምናደርገው ያንን ነገር ኮፒ አድርገን ነው። ይሄ ትክክል አይመስለኝም። ማለት አንድ አሰልጣኝ ሆነ የራሱን ተጫዋቾች የአካል ብቃታቸውን ያለውን ነገር አይቶ ኦኬ ይሄ ይሻለኛል ብሎ ሲስተም ቀርጾ ትክክለኛ ቲም ማዘጋጀት አለበት። እኛ አሁን ጉልበት ከሌለን በምንድን ነው ያን መጠቀም የምንችለው? ከፍጥነት ጋር ከኳስ ጋር ያያዘን። ለምሳሌ አሁን እኛ ቁመታችን ረጃጅም አይደለም፣ ግን ጎልኪፐር ይዞ ኳስ መለጋት ማለት 60-40 ነው ፐርሰንቱ። ምክንያቱም እኛ የተለጋውን ኳስ ኮንትሮል ለማድረግ ተቸግረን ተከላካዩ ጨርፎ ማውጣት የሚችለው ነገር ሆኖ መለጋት ምንም አድቫንቴጅ የለውም። በተቻለ አቅም ጎልኪፐሩ በእጅ መስጠት ነው ያለበት በእኛ ሀገር የሰውነት ብቃት ደረጃ እና ያንን ከዛ መስርቶ መሄድ ምንድን ነው የሚያስፈልገው? ያንን ነገሮችን በትሬኒንግ ማዳበር ያስፈልጋል። እና ምንድነው ኮንትሮል ዚሸር በጀርመንኛ ኮንትሮላችንን ፐርፌክት ሆኖ ከዛ መስርተን የምናድግበትን ነገር እንደሱ ካልሆነ እኛ ማለት የሰውነታችን እንትን ዝቅተኛ ደካማ ነው እና ያለውን ፍጥነታችንን ማስተካከል ከኳስ ጋር ያለውን ፍጥነት ማለት ነው። የኛ እግር ኳስ ከሜዳ ላይ ፍጥነቱም የኳሱም ፍጥነት የዘገየ ነው። ያንን ነገሮች ጭንቅላታችን አሰርተን ፈጣን ማድረግ እንችላለን። ያ በልምድ በትሬኒንግ እና በአንዳንድ ጥናቶች የሚመጡ ነገሮች ናቸው። እነዛን ነገሮች ማድረግ ያስፈልጋል። የግድ ሰውነት ከሌለን አያስፈልግም ብሎ ወደዛኛው የሌለውን ነገር እየሰሩ ወደዛ መሄድ ጊዜ ማባከን ይመስለኛል እና ከኳስ ጋር የተያዘውን እየሰሩ ምክንያቱም አጭር ቅብብሎችን
ወደ ትልቅ ማድረስ ይቻላል። ይሄ ማለት ያው ወደ ፐርፌክሽን ስትመጣ ዶሚኔት ማድረግ ትችላለህ። አንተ ደግሞ አንድ ቲም ዶሚኔት ማድረግ ከቻለ ያኛውም ቡድን ያሸብራል ማለት ነው። ሁሉን ነገር መቆጣጠር ትችላለህ። እንግዲህ አሁን በቅርብ ጊዜ እነ ፔድሪን እናስባቸው፣ ኪሏቸው ደቃቆች ናቸው፣ ግን ሜዳ ውስጥ ምን እንደሚሰሩ እናያለን። እነ ኢኔስታን አይተናል። በቃ በወቅቱ የነበሩት ልጆች መሀል ሜዳ የሚጫወቱ ልጆች ተከላካዮች ራሳቸው ላምን እናስታውሳለን። ኪሎ 69 ኪሎ 61 ኪሎ ቁመቱ ሜትር ከ70 አይሞላም። እሱ ኮከብ ተጫዋች ነው። በተከላካይ ጀርመናዊ ሆኖ እንደዚህ የሚጫወት ልጅ ነበር እና ልክ እንደዛ ነገሮችን መሰራት መቻል አለበት እና በዛ መሰረት ያው ኳስ መስርቶ መጫወት እኔ የግድ ጥሩ ነው። ሰውነት ያለው ቢገኝ ከኳስ ጋር እያይዘ፣ ዋናው ግን ቅድሚያ መሰጠት ያለበት ኳስ መቻል አለበት፣ መስርቶ መጫወት አለበት። ያለለዛ እኛ ሌሎቹን አፍሪካም የተፈጥሮ የሰውነታችን እንትን በዛ መሰረት መሰራት አለበት ብዬ አምናለሁኝ። እንደው በግልጽነት ጥንቅቅ ባለ መልኩ ስትመልስልኝ ማለት ነው በታሪክ ተመራማሪው በተንቀሳቃሽ ላይብረሪው በጋዜጠኛ ገነነ መኩሪያ ነፍሱን ይማረውና በካሳዬ አራጌ በአሰልጣኝ ካሳዬ አራጌ ጀማሪነት የተጀመረውን የጂኬ አጫወትን ትቀበለዋለህ? አዲስ 100% እቀበለዋለሁ ባልል መስተካከል ያለባቸው ነገር አለ። አብዛኛውን ግን እቀበለዋለሁ። የመፍትሄ ሀሳብ ነው ለኢትዮጵያ እግር ኳስ ብዬ አስባለሁ።